በተለያዩ የመንግስት ጥቅምን በሚጎዱ በህገወጥ ተግባሮች ተጠርጥረሻል ተብላ በፖሊስ ቁጥጥር ስር ውላ ምርመራ እየተደረገባት የሚገኘው በረከት ገበሬዋ ከቅርብ ጊዜ ወዲህ የግብርና ስራዎቿን በማህበራዊ የትስስር ገጾቿ ላይ በማሳየትና የምርቶቿን ተደራሽነት ከፍ ለማድረግም በየክፍለ ከተሞች በረከት ገበሬዋ የሚሉ የማከፋፈያ ሱቆችን ከፍታ በመንቀሳቀስ ላይ ትገኛለች። ለጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አክብሮትና ድጋፍ እንዲሁም ፍቅር እንዳላት በተደጋጋሚ ስትገልጽ የምትደመጠው በረከት ገበሬዋ ይህንኑ ፍቅሯን ለመግለጽም በቅርቡ እግዚአብሔር ከኔ ዕድሜ ቀንሶ ይስጣቸው በሚል ፍቅሯን የገለጸችበትም ንግግሯ በብዙ መነጋገሪያ ነበር። በረከት ገበሬዋ በሕግ ጥላ ስር ሆና የፍርድ ሂደቷን እየተከታተለች ያለች ቢሆንም ግልጽ በሆነ መልኩ የተከሰሰችበት ዝርዝር ሀሳብ በይፋ እስካሁን አልተገለጸም ነበር። ሰላም የተወደዳችሁ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? ባላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። በዛሬው መሰናዷችን በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድን ነው በሚል መሰረት ሚዲያ ያወጣውን መረጃና እንዲሁም ደግሞ ከባለስልጣናት ጋር ፎቶ በመነሳት በብዙ መልኩ ያጭበረብራሉ፣ ይዘርፋሉ ስለተባሉ ግለሰቦችም እንዲሁ የተሰማውን መረጃ ልናደርሳችሁ ወደን ነው። አዲስ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። መሰረት ሚዲያ በዘገባው እንዲህ ሲል ርዕሰ ጉዳዩን ይጀምራል። በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድን ነው? እነሆ ዝርዝሩ ይህንን ይመስላል ይላል በዘገባው። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገበሬዋ በሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝና የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ፣ እስቲ እንደ አባት ደግሞ ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህንን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከዕድሜ ቀንሶ ይስጠ በሚል ንግግሯ የብዙዎች መነጋገሪያ ሆና ሰንብታ ነበር። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወደስ ስለነበር የመታሰሯ ዜና ከ3 ሳምንታት በፊት ይፋ ሲሆን ብዙዎችን አስገርሞም አስደንቆም ነበር። እስሩ ይፋ በሆነበት ቅስፈት አንዳንዶች በረከት ገበሬዋ እስር ቤት የገቡት በሾፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ በማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለው ነበር። መሰረት ሚዲያ በዚህ ዙሪያ አድርጌዋለሁ ያለውን ክትትል መነሻ አድርጎ መሰረት ሚዲያ በዚህ ዙሪያ ክትትል አድርጌያለሁ ብሎ እንደዘገበው ዘገባ ከሆነ ጉዳዩ ከሹፌርም ሆነ ከሌላ አካል ጋር እየተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጫለሁ ሲል ዘግቧል። ጉዳዩንም እንዲህ ሲል ይዘረዝረዋል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰዎች በረከት ገበሬዋ የሸጠችው ሼር እንደሆነ ሚዲያችን ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮች አረጋግጧል ሲል ዘግቧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበረ። በኋላ ሲጣራ ደግሞ ለማየት እንደተቻለው በሼር ሽያጩ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጮቻችን ናቸው ሲል ዘግቧል። በዚህ መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ ደግሞ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል ሲል ዘገባው ያመላክታል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀሩም መረጃዎች ያሳያሉ ይላል መረጃው። ይህም ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህም መልኩ ደግሞ በግለሰቧ ሳይሰበሰብ እንዳልቀረም ተገምቷል። ስራው እንደ ፒራሚድ ስኬም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጫችን አስረድተውናል ሲል ዘግቧል።
ከአንድ ቤተሰብ በሁለት በሶስትና በአራት ሰው ስም ሼር የገዙም አሉ። ግለሰቧ ደግሞ ለዚህ አንዱና ዋነኛው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት በማህበራዊ ሚዲያዎቿ ላይ በመልቀቅና በማሰረጨቷ ነውም ይላል። መሰረት ሚዲያ ገንዘባቸውን ከፍለዋል፣ አግኝቼ ያዋርቻቸዋለሁ ካላቸው ሰዎች ተረድቻለሁ ብሎ እንደዘገበው ከሆነ በረከት ገበሬዋ በተለይም ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝቡን ለማሳመን ስትጠቀምም ነበር። ከእርሻዎቿም የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድታከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘቡን ሰጥቷታል። ይህ ከሆነ 2 ዓመት ጭምር የሞላቸውም አሉ። ዓመት ያለፋቸውም ሞልተዋል። ምንም እንቅስቃሴ ግን የለም የሚሉት አንዳንድ የድርጊቱ ሰለባዎች ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበርም አስረድተዋል። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትሳፕ ላይ ብቻ አልፎ አልፎ ትገኝ እንደነበርም ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጫችን ይላል መሰረት ሚዲያ። ግለሰቧ የከፍተኛ ባለስልጣናትም ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበርም ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበረ። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመንግስት መረጃ ምንጮች በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁንም ወደፊትም እየመጡ መሆኑን ለሚዲያችን ተናግረውናል ሲል ዘግቧል። ለምሳሌ ለኦሮሚያና በአፋር ክልል ኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበር መረጃዎች ለሚዲያችን ደርሰውናል ሲል ዘግቧል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድን የመደመር ትውልድ መጽሐፍ በ50,000 ዩሮ መግዛቷ ይታወቃል። እንደዚህ አይነት ድርጊቶችን በተለይ የሚፈጽሙ ወንጀሎችን ለመሸፈን ሲሉ ይስተዋላሉ የሚሉት ምንጮቻችን በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን አስታውቀዋል ይላል። እንዲህ ካለው ከበረከት ገበሬዋ ጋር ተያይዞ ከተነሳው እርሰ ጉዳይ ጋርም ተያይዞ በጣም ብዙ ሰዎች አሁን አዲስ የሌብነት ዘዴ ጀምረዋል። ከባለስልጣናት ጋር ፎቶ እየተነሱ ይሰርቃሉ በሚል አንድ ሌላ መረጃም ወጥቷል። መረጃው እንደዚህ ይላል። አዲሱ የሌቦች ዘዴ ኢትዮጵያ ውስጥ የመንግስት ባለስልጣናት የሚገኙበት ማንኛውም ስብሰባ ወይንም ደግሞ ኢቨንት ላይ ልክ እንደ መንግስት አካል ተከታትለው የሚሳተፉ የመንግስት ሰዎች ነን የሚሉ ግን ምንም ውስጥ የሌሉበት ግለሰቦች በዝተዋል። አላማቸው በቦታው ከሚገኙ ባለስልጣናት ጋር ፎቶ በመነሳት ከመንግስት ጋር ግንኙነት እንዳላቸው ለህዝቡ ማሳየት ነው። ሰሞኑን እየሰማው ያለውት ነገር ይገርማል ይላል የዚህ ጽሁፍ ባለቤት። የዘመኑ አጭበርባሪዎች ፋሽን የመንግስት ሰዎችን ስለማወቅ ጉዳይን ልግደልልህ የሚል ሆኗል። ከተማው ላይ ሁሉም ቦታ የምታገኟቸው ግለሰቦች በማይመለከታቸው ስብሰባና መድረክ ላይ ዘንጠው ከፊት የሚቀመጡ ሰዎች ባለሀብትነን ብለው ሚዲያ ላይ በማጮህና የመንግስትን ባለስልጣናትን በማስጨነቅ አብረዋቸው ምሳ በመብላትና ፎቶ በመነሳት ከነሱ የተለየ ግንኙነት እንዳላቸው በማስመሰል ራሳቸውን አድራጊ ፈጣሪ አድርገው በህዝብ ጭንቅላት ውስጥ በመሳል ሰዎችን ይህንን ጉዳይ ላስፈጽምላችሁ እከሌ ከሚባለው ባለስልጣን ጋር ላስተዋውቃችሁ በማለት በሚሊዮን የሚቆጠር ገንዘብ የሚዘርፉ ብዙዎች እንደሆኑም እያየን እንገኛለን። ተደርሶባቸውም በቅርቡ እየታሰሩ ይገኛሉ ሲል ይህንን ጽሁፍ የጻፈው ሰው ጉዳዩን ይጠቅሳል። ምናልባትም በቅርቡ እየታሰሩ ይገኛሉ ካላቸው መካከል በረከት ገበሬዋ ልትገኝበት እንደምትችልም ይገመታል። በዚህ ብቻም አያበቃም። እነዚህ ሰዎች መንግስትን የሚደግፉ መስለው ጠቅላይ ሚኒስትሩን ወይንም ክብርት ከንቲባዋን ብቻ በመነጠል ለሰው ልጅ የማይቀርብ ሙገሳና ከንቱ ውዳሴ ሲደረድሩ በመዋል ከባለ ሀብቶች ጉዳይ እናስፈጽምላቸዋለን፣ ሚኒስትር ገሌን በግል ያናገረኛል፣ የእንትን ሚኒስትር ጓደኛዬ ነው በማለት መንግስት ላይ እንደ ተውሳክ ተጣብቀው የግል ፍላጎቶቻቸውን የሚያካሂዱ ብዙ ሰዎችን እያየን እንገኛለን። በደንብ እስከማውቀው ድረስ ጠቅላይ ሚኒስትሩም ሆኑ ሌሎች አመራሮቻቸው ከንቱ ውዳሴና አምልኮ ቀረሽ ሙገዛ አብዝተው የሚጠየፉ ናቸው። መሪን ማክበር፣ መንግስትን መደገፍ ልክና ስርዓት አለው። ከዚህ ባለፈ ግን መስመር የዘለለ ማሽቃበጥና በመጀመሪያ ደረጃ ራሳቸውን መሪ
የመሪዎቹን ምቾት ይነሳል። ሲቀጥል ደግሞ ከልብ ያልሆነ ውዳሴ ስለሆነ የውሸት እንደሆነ ያስታውቃል። አሁን ኩላሊቱ እጅግ ጤነኛ ለሆነ መሪ ከመሬት ተነስተው አስፈላጊ ከሆነ ለአብቹ የአካል ክፍሌን ቆርጬ እሰጣለሁ የሚሉ ሰዎች ችግር ቢፈጠር ፍሬቻ ሳያበሩ የሚጠፉ አጭበርባሪዎች ናቸው። ከዚህ ባለፈም እንዲህ አይነት መስመር የዘለለ ከንቱ ውዳሴ ሀገሪቱ በአንድ ግለሰብ ብቻ የምትመራ አድርጎ ከመሳል ያለፈ አንዳች ፖለቲካዊ ትርፍ የለውም። እንደዚህ አይነት ሰዎች ለመንግስት ጠላት ከመፈብረክና ሀገረ መንግስቱን በተለየ መልኩ ከማሳል ያለፈ አንዳች ጥቅም የላቸውም። በዚህ ዓመት ፖሊስ እየወሰደ ያለው እርምጃ የመንግስትን አቋም በደንብ ያሳያቸው ይመስለኛል። ባለሀብት ነኝ ብለህ በየርክበት የመንግስት ደጋፊነትህን ስለተናገርክ በወንጀል ከመጠየቅ አታመልጥም። መንግስትን እደግፋለሁ ብለህ ብሔር ብሔረሰብ ውስጥ በመሸሸግ ህዝብና ህዝብን ስታባላ ከተገኘህም ብልጽግናን ከመደገፍ አልፈ ብታመልከውም ትታሰራለህ። ዳልቻን እዚህ ጋር ልታስታውሱ ይገባል ይላል የዚህ ጽሑፍ ባለቤት። የመከላከያ ልብስ ለብሰ መሬት እስኪጠብህ ብትንጎማለል፣ ቀን ከሌት የጠቅላይ ሚኒስትሩን ስም እያወደስክ ብትውል፣ ከፈለግከው ሚኒስተርና ከከፍተኛ ባለስልጣን ጋር ምሳ የምትበላ ሰው ብትሆን፣ በመንግስት ደጋፊነት ስም መስኪኑን ህዝብ ላይ የፈለግኩትን የማድረግ ልዩ ፈቃድ አለኝ ያልክ ቀን ራስህን እስር ቤት ታገኘዋለህ። በኢትዮጵያ ምድር ሁሉም ሰው በህግ ፊት እኩል ነው። እዚህ ጋር ሳልናገር የማላልፈው በተለይም ደግሞ ባለሀብቶች እገሌ ከመንግስት ጋር ግንኙነት አለው በማለት ሚዲያ ላይ ከ10 ባለስልጣን ጋር እየተለጠፈ ፎቶ ለተነሳ ሁሉ ጠብር ግፍ አትበሉ። እኔ ያለኝ መብት፣ አንድ ባለስልጣን ያለው መብት፣ አንድ ድሃ ያለው መብት በኢትዮጵያ ሰማይ ስር እኩል ነው፣ እኩልም ሊሆን ይገባል። የራሱን ፎቶ ከጠቅላይ ሚኒስትሩ ጋር እያቀናበረ የቤተ መንግስት ባለሟል እንደሆነ የሚያስመስል ቀጣፊ የመንግስት ደጋፊ ነኝ ባይ አንዳች የሚፈይድላቸው ነገር የለም። አብዛኞቹ መሬት ጠበበን የሚሉ ሰዎችን እላይ ያሉ ሰዎች ከነመፈጠራቸውም ጨርሰው አያውቋቸውም። እኔን ጨምሮ ከመንግስት ጋር የተለየ ግንኙነት ያለን የሚመስላችሁ ሰዎች ከየትኛውም ባለስልጣንና የጦር መሪ ጋር ምንም አይነት ግንኙነት እንደሌለን ልንነግራቸው እንፈልጋለን። አትሞኙ። መብታችሁን የሆነን ጉዳይ በህጋዊና በህጋዊ መንገድ ብቻ ሄዳችሁ ጨርሱ። ምንም ያህል መንገዱ ከባድና አስቸጋሪ ቢሆንም መብታችሁን ለሆነ ግለሰብ አሳልፋችሁ አትስጡ። ከዚህ ውጪ ለመንግስት የበኩር ልጅ ነን በሚሉ ሰዎች ሀብት ንብረታችሁን እንዳታጡ እመክራችኋለሁ። ሌሎቻችሁም አደብ ግዙ። እነዚህ እይታዎቼ ላለፉት 3 ዓመታት ኢትዮጵያ በብዛት ስመላለስ የታዘብኳቸውና ያየኋቸው እውነታዎች ናቸው ይላል የዚህ ጽሑፍ ባለቤት። ውድ የአዲስ ጊዜ ሚዲያ ቤተሰቦች በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።